السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ። የተከበራችሁ አድማጮቻችን እንደምን ሰነበታችሁ? እነሆ ሀበሻ ኢስላማዊ ሬዲዮ ተወዳጁ ፕሮግራማችን ሰዓቱና ጊዜውን ጠብቆ ወደ እናንተ መድረሱን ይቀጥላል። ካሁኑ ሰዓት ጀምሮ እንግዲህ እንደተለመደው በየሳምንቱ በተለያዩ ርዕሰ ጉዳዮች ወደ እናንተ የሬዲዮን ፕሮግራማችንን የምናደርስ ነው የሚሆነው። እንግዲህ ኢንሻአላሁ ተዓላ እንደተለመደው ይህንን ፕሮግራም በአማረ መልኩ አዘጋጅተን ደግሞ እኔ ወንድማችሁ ኻሊድ ከወንድም ሙሐመድ ነጂብ ጋር በጋራ በመሆን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ በዛሬው ክፍላችን በምዕራፍ 2 ክፍል 46ኛው ሳምንታዊ የሬዲዮ ፕሮግራማችን ክፍላችን ስለ በጣም የተከበረ አሽረፍ ማዕሉማት ስለሆነው ስለ ተውሂድ አላህን ማጥራራት ስለ ተንዚህ የመጡልንን ከቁርአን ከሐዲስ ወደ እናንተ የምናደርስ ነው የሚሆነው። እንግዲህ እንደተለመደው ይህንን የሐበሻ ኢስላማዊ ሬዲዮ ቤተሰብ በመሆን ሼር በማድረግ በመጋራት ለሌሎች በመጋራት ቤተሰባችን እንድትሆኑ ከወዲሁ እንጋብዛችኋለን። የመግቢያ ነሽዳ አድምጠን እንመለሳለን። መልካም ቆይታ። አርሂቡ ነቢ አርሂቡ አርሂቡ ነቢ አርሂቡ ጀነቲ ሰላም አለይኩም አርሂቡ ነቢ አርሂቡ አርሂቡ ነቢ አርሂቡ ጀነቲ ሰላም አለይኩም አርሂቡ ነቢ አርሂቡ አርሂቡ ነቢ አርሂቡ ጀነቲ ሰላም አለይኩም አርሂቡ ነቢ አርሂቡ ጀመር መርሁም በስሙ በሆነው እስራል ختሙ ያዩትን ቀርተው የሰሙ ይላሉ ጆኩን አልጃልጉ አርሂቡ ነቢ አርሂቡ አርሂቡ ነቢ አርሂቡ ጀነቲ ሰላም አለይኩም የሚያምረው መልኩም ጠባዩ አለከፋው አለው ባዩ ለሰው ለስንሳው ሸምጋዩ ወረቲ ሰላም አለይኩም አርሂቡ ነቢ አርሂቡ አርሂቡ ነቢ አርሂቡ ጀነቲ ሰላም አለይኩም ተያዥ ነኝ ሸውቁ ያደነው ወዳጅ ነኝ ውዱ ያዳነው ምናለኝ የኔ ነው ምለው ለኔም ለሌላም አልሆንኩም አርሂቡ ነቢ አርሂቡ አንገልጸው ጀማሉን ችለን ወያንተው አልቻልን ብለን እሱ እስኪ ገለም በሷለን ዋለለን ቢጀማሊኩም አርሂቡ ነቢ አርሂቡ አርሂቡ ነቢ አርሂቡ ጀነቲ ሰላም አለይኩም ፊታቸው ዘይደል ወራ ቀለሉን መጥቆ ያበራ ፀሐይ ነው ማለትን ፍራ ሚጋራ የለውም መልኩ አርሂቡ ነቢ አርሂቡ አርሂቡ ነቢ አርሂቡ ጀነቲ ሰላም አለይኩም አልቻልነው መውደዱ አይቻል ወያንተው እንዴት ያመቻል ግን ሸክሙ ከብዶም ይመቻል ብቻል አትብል አልቻልኩም አርሂቡ ነቢ አርሂቡ ክቡራንና ክቡራት ውድ የሀበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ በምዕራፍ 2 በክፍል 46 ሳምንታዊ መሰናዷችን ወደ እናንተ መጥተናል። እንግዲህ ወንድም ኻሊድ መግቢያው ላይ እንዳነሳው ዛሬ የምናነሳቸው ነገራቶች ተውሂድን በተመለከተ ይሆናል። እንግዲህ ለነብዩ አለይሂ ሰላቱ ወሰላም ከተሰጣቸው ሙዕጂዛ መካከል ትልቁ ቁርአኑል ከሪም ነው። ኻሊድ እንደምታውቀው ቁርአን ላይ ተዛ ሙህከም የሆኑ የቁርአን አንቀጾች አሉ። ማለትም ቁርአን ላይ ሙህከም የሆነና ሙተሻቢህ የሆነ የቁርአን አንቀጽ አለ። ተውሂድ የሚገነባው ከምንድነው ከተባለ ሙህከም ከሆኑ አናቅጾች ነው። ከነዚህ መካከል
ታዲያ የወረዱ አንዳንድ አናቅጾች አሉና እነዛን አናቅጾች አንስተን የተውሂድ መሰረት የሆኑትን አንስተን አንዳንድ ነገራቶችን የምንላችሁ ይሆናል። እንግዲህ ነብዩ አለይሂ ሰላቱ ወሰላም ስለ አላህ Subhanahu Wa Ta'ala ሲጠየቁ ይሁዳዎች ወደ ነብዩ አለይሂ ሰላቱ ወሰላም መጥተው ሲፍ ለና ረበክ ብለዋቸው ነበር። الذي تعبده የምትገዛውን ጌታ እስኪ ንገረን አሉ። እንግዲህ ይሁዳዎች በጣም መጥፎዎች የሆኑ ሰዎች ናቸው። ይሄ አጣያቃቸው የነበረው ተዓኑተን ነበር፣ ዒናደን ነበር፣ ዒልም ፈልገው አልነበረም። እና ነብዩና አለይሂ ሰላቱ ወሰላም መጥተው ሲጠይቋቸው እስኪ ጌታህን ግለጽልን ሲሏቸው ነብዩ አለይሂ ሰላቱ ወሰላም እንደዚህ ብለው ሲጠይቋቸው እንግዲህ አጣያቃቸው ለማንቋሸሽ ነበር፣ ዒናደን ነበር እንጂ ዒልም ፈልገው ማወቅን ፈልገው አልነበረም። ይሄኔ ሱረቱል ኢኽላስ ወርዷል። እንግዲህ ስለ ሱረቱል ኢኽላስ ብዙ የሚባል ነገር አለና ነብዩ አለይሂ ሰላቱ ወሰላም ሐዲስ ይነግሩን ምን ይላሉ? አነ መን ቀረአሃ መረተን ፈከአነማ ቀረአ ثلث القرآن ብለዋል ነብዩ አለይሂ ሰላቱ ወሰላም። ሱረቱል ኢኽላስን ቁል ሁወላሁ አሐድን አንድ ጊዜ የቀራ ልክ የቁርአን 1/3ኛውን እንደቀራ ነው ይላሉ። ምን ማለት ነው? ይህ ማለት ሰዋቡ የዛን የሚመስል ሙሉ ተማመን ያንን ያክል ሰዋብ ያገኛል ማለት ሳይሆን የዛን የሚመስል የሱረቱል ኢኽላስን ደረጃ ለመግለጽ ነው። كذلك من ይላሉ ومن قرأها مرتين فكأنما قرأ ثلثي القرآن ሁለት ጊዜ ሳይቀራ ቁል ሁወላሁ አሐድን ሱረቱል ኢኽላስን ልክ የቁርአንን ግማሽን የቀራ ያክል ነው፣ ግማሹን ያክል የቀራ ያክል ነው ይላሉ ሰይዲ አለይሂ ሰላቱ ወሰላም። ማለትም ሰዋቡ ከፍ ያለ ነው ለማለት ነው እንጂ ሙሉ ግማሽ ሱራ 30ውን ጁዝ ግማሹን የቀራን ያክል ሙሉ ተማመን የዛን ያክል አጅርን ያገኛል ማለት አይደለም። ومن قرأها 3 فكأنما قرأ القرآن كله ሰይዲ አለይሂ ሰላቱ ወሰላም ምን ይላሉ? ልክ 3 ጊዜ ቁል ሁወላሁ አሐድን ሱረቱል ኢኽላስን የቀራ ሰውዬ ልክ ቁርአንን ሙሉውን እንደቀራ ነው ይላሉ። ያ ማለት የሱረቱል ኢኽላስ ደረጃውን እየተናገሩ ነው፣ ያለውን ሰዋብ እየተናገሩ ነው እንጂ 3 ጊዜ ቀርተህ ሙሉ ቁርአኑን ያኒ እንደ መቅራት ነው ሲባል ሙሉ ቁርአኑን ተማመን የዛን ሰዋብ ታገኛለህ ማለት አይደለምና ውድ አድማጮቻችን ሱረቱል ኢኽላስ ስለ ተውሂድ ስለ አላህ Subhanahu Wa Ta'ala የተገለጸባት ነው። አላህ Subhanahu Wa Ta'ala ፍጡራኖችን እንደማይመስል አላህ Subhanahu Wa Ta'ala የሁሉ ነገር ፈጣሪ መሆኑን አላህ Subhanahu Wa Ta'ala ከፍጡራኖች እንደማይፈልግ ፍጡራኖች ደግሞ ከሱ ከጃይ መሆናቸውን አላህ Subhanahu Wa Ta'ala አካል እንዳልሆነ የአካል ፈጣሪ እንደሆነ ለአላህ Ta'ala አጋር እንደሌለው አላህ Subhanahu Wa Ta'ala ለሆነ ነገር መሰረት እንዳልሆነና ከዛሊከ ደግሞ ከሆነ ነገር የወጣ እንዳልሆነ አላህ Ta'ala የሁሉ ነገር ፈጣሪ እንደሆነ ጅማሬ እንደሌለው መጨረሻ እንደሌለው የሚያስረዳ የቁርአን አንቀጽ ነው። ኢንሻአላህ ከእውቀት ማህደር መሰናዱ በኋላ ደግሞ በሰፊው የምናነሳው ይሆናል። ውድ አድማጮቻችን ቀጣዩ መሰናዷችን የሚሆነው ከእውቀት ማህደር ነው የሚሆነው። አሁንም አብራችሁን ቆዩ፣ ይቀጥላል። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد طه الأمين إن شاء الله تعالى أنينم من أنتنم بنياس ساوساتشوها اللهوين زاري من ملكتو صلاة اللاكو نبي الله اسماعيل الذبيح بمبال يميتاوكوت يا نبي الله إبراهيم لجيه ونوت سلساتشونو زاري من ملكتو يقول الله تعالى في القرآن العظيم الله تعالى بقرآن اندزيه لنا سلام على إبراهيم كذلك نجزي المحسنين إنه من عبادنا المؤمنين الله تعالى
በዚች የቁርአን አንቀጽ ነገረን በነቢዩላህ ኢብራሂም ሰላምን እንደሚወርድ ማለትም አላሁ ስብሓነሁ ወተዓላ ከዚች ቅጽበት በኋላ ከዚች ዕለት በኋላ ነቢዩላህ ኢብራሂም በጥሩ እንጂ በመጥፎ እንደማይወሱ አላሁ ተዓላ ነገረን። እንደዚሁም አስከትሎ እንዲህ አለን፣ ከዛሊከ ነጅዚ ልሙሕሲኒን፣ ልክ ነቢዩላህ ኢብራሂምን ታጋሽ ከመሆናቸው ጋር አላህን ስለታዘዙ የአላህን ትእዛዝ ስለፈጸሙ በጎ እንደዋልንላቸው ሁሉ ለሌሎችም የነቢዩላህ ኢብራሂምን ፈለግ ለሚከተሉ በአጠቃላይ የአላህን ትእዛዝ ለሚሰሩ በአጠቃላይ ጥሩን ነገር መልካምን ነገር እንሰጣቸዋለን ይለናል አላሁ ተዓላ። ኢነሁ ሚን ዒባዲና አልሙእሚኒን፣ ነቢዩላህ ኢብራሂም እኮ ሙእሚን ከሆኑ ባሪያዎቼ መካከል ነው ይላል አላሁ ተዓላ። አላህን ከሚፈሩት ሙእሚን ከሆኑ ባሪያዎች መካከል ናቸው በማለት አላሁ ተዓላ አወደሳቸው። إن نبي الله إبراهيم عليه السلام أتاه الله الحجة على قومه وجعله نبيا رسولا. الله تعالى نبي الله إبراهيم تلاقن يهونا ماسرجا بهزبوچاچو لي እነዚያ ህዝቦች ጣዖታትን ሲያመልኩ የነበሩትን ህዝቦች ላይ ታላቅ የሆነ ማስረጃ ሰጥቷቸው ነበር። ህዝቦች ባይረዷቸውም ማስረጃቸውን ባይቀበሉም እንደዚሁም አላሁ ተዓላ ነቢዩላህ ኢብራሂምን ወጀዐለሁ ነቢያን ረሱላ፣ ነቢይና ረሱል አርጎ ነው የላካቸው። ለዚህም ፈካነ ዓሪፈን ቢላህ ያዕቡዱ ላህ ተዓላ ወሕደህ፣ አላሁ ተዓላን ያውቁ ነበረ፣ የአላህን ጌትነት ያምኑ ነበር፣ ጥርጣሬ የላቸውም ነበር። አላሁ ተዓላን ብቻ ነበር የሚገዙት ነቢዩላህ ኢብራሂም ማለት ነው። ጨረቃን አልተገዙም፣ ፀሐይን አልተገዙም፣ ኮከብንም አልተገዙም። ይልቅንስ ሲገዙት የነበረው አላሁ ተዓላን ብቻ ነው። እንደዚሁም ነቢዩላህ ኢብራሂም ነበሩ ወዩእሚኑ ወየዕተቂዱ አነ አላህ ኻሊቁ ኩሊ ሸይ፣ ያምኑ ነበረ አላሁ ተዓላ የሁሉም ነገር ፈጣሪ እንደሆነ፣ ከአላሁ ተዓላ ውጭ ሌላ ፈጣሪ እንደሌለ ነቢዩላህ ኢብራሂም ያውቁ ነበር፣ ያምኑም ነበረ። ወሁወ አለዚ የስተሒቁ ልዕባደተ ወሕደህ፣ አላሁ ተዓላ ነው ብቻውን፣ እሱና እሱ ብቻ ነው አምልኮ የሚገባው የሚለውንም ያውቁ ነበረ። ሚን ገይሪ ሸክን ወላ ረይብ፣ ያለምንም ጥርጥር ያለምንም ሸክ ያውቁ ነበር ጌትነት ለአላሁ ተዓላ ብቻ እንደሚገባ ማለት ነው። ለዚህ ነው አላሁ ተዓላ ደረጃቸውንም ከፍ ያደረገው። ነቢይ ናቸው። ነቢይ መሆን ብቻ ሳይሆን ከነቢያቶች ሁሉ በደረጃ ሁለተኛው ናቸው። ከነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ቀጥለው በደረጃ ትልቁ ነቢዩላህ ኢብራሂም ናቸው። ثم إنه ذات يوم ነቢዩላህ ኢብራሂም ከዕለታት አንድ ቀን طلب من ربه أن يرزقه أولادا صالحين، ጌታቸውን አላሁ ተዓላን ለመኑ መልካም ስነ ምግባር ያላቸውን ልጆች አላህ እንዲሰጣቸው፣ ጥሩ ልጆችን፣ ደጋግ ልጆችን፣ ሷሊሕ ልጆችን እንዲሰጣቸው አላህን ጠየቁ። ቃለ ፊማ አኽበረ አላሁ ቢሂ ፊል ቁርአን፣ አላሁ ተዓላ በቁርአን እንደነገረን እንደዚህ አሉ ነቢዩላህ ኢብራሂም አላህን ሲለምኑ፣ ረቢ ሀብሊ ሚነ ሳሊሒን፣ ጌታዬ ሆይ መልካምን ልጅ ስጠኝ፣ መልካምን ልጅ ለግሰኝ በማለት አላህን ጠየቁ። አላሁ ተዓላም ያንን የለመኑትን ምላሽ ሰጣቸው። አላህ ምን አለን? ፈበሸሩናሁ ቢጉላሚን ሐሊም፣ ልጅ መስጠት ብቻ ሳይሆን አላህ ምን አለን? በሸርናሁ ፈበሸርናሁ፣ ኢብራሂምን እኮ አስደሰት ነው አበሰር ነው አለ አላሁ ተዓላ። ቢጉላሚን ሐሊም፣ ጉላም ልጅ ብቻ መሆኑን ሳይሆን አላህ ያበሰራቸው ወንድ ልጅ እንደሆነ፣ እንደዚሁም
ሐሊም እንደሆነ ትሁት እንደሆነ ጥሩ ጥበብ ያለው ልጅ መልካም ልጅ ሰጠናቸው በማለት አላሁ ተዓላ ለነቢዩላህ ኢብራሂም መልስ ሰጣቸው ማለት ነው። ፈረዘቀሁ አላሁ ተዓላ እስማዒል ወኢስሐቅ። አላሁ ተዓላም ለነቢዩላህ ኢብራሂም ደጋግ ልጆችን ሰጣቸው። ነቢዩላህ እስማዒልንና ነቢዩላህ ኢስሐቅ የተባሉትን ልጅ ሁለቶችም ነቢያቶች ናቸው። እነዚህን ልጅ አላሁ ተዓላ ሰጣቸው ማለት ነው። ነቢዩላህ ኢስሐቅ ነቢይ ነበሩ፣ ታላቅ ነቢይ ነበሩ። ከሳቸውም ነቢዩላህ ያዕቁብ ተወለዱ። ከያዕቁብም ነቢዩላህ ዩሱፍ ተወለዱ። እንደዚህ እያለ የነቢዩላህ ሙሳ ዘርም ወደዚሁ ይመለሳል። ዳውር፣ ሱለይማን፣ ዒሳ። ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ደግሞ ዝርያቸው የሚመለሰው ወደ ነቢዩላህ እስማዒል ነው። ከእስማዒል ዝርያ ነው ነቢያችን የወጡት ማለት ነው። ለዚህ ነው እሳቸው ምን ያሉን አነ ብኑ ዘቢሐይን በማለት ነቢያችን ዓለይሂ ሰላቱ ወሰላም የነገሩን ማለት ነው። አላሁ ተዓላ ለነቢዩላህ ኢብራሂም እነዚህን ሁለት ደጋግ መልካም ልጆችን ሰጣቸው፣ ነቢዩላህ እስማዒልንና ነቢዩላህ ኢስሐቅ። ዛሬ የምንመለከተው እነዚህ ታላቅ ነቢይ ነቢዩላህ እስማዒል ከአባታቸው ጋር ከኢብራሂም ምን እንደተከሰተ፣ ምን ታምር ምን ክስተት ተከስቶ ነበር የሚለውን ነው የምንመለከተው። ወለማ ከቢረ እስማዒሉ ነቢዩላህ እስማዒል ባደጉ ጊዜ ወጣትነታቸው በመጣ ጊዜ ወሳረ ዩራፊቁ አባህ ወየምሺ መዐህ ከአባቱ ጋር መቆራኘት በጀመሩ ጊዜ ከአባታቸው ጋር መሄድ በጀመሩ ጊዜ በስራዎች አባታቸውን ማገዝ በጀመሩ ወቅት በጀመሩ ዕለት ነቢዩላህ ኢብራሂም በመናማቸው በህልማቸው ተመለከቱ። ረአ ዛተ ለይለትን ሰይዱና ኢብራሂም ዓለይህ ሰላም ፊልመናም። ነቢዩላህ ኢብራሂም በአንዲት ሌሊት በመናማቸው በህልማቸው ተመለከቱ። ይህም የተመለከቱት ነገር ምንድን ነበረ? አነሁ የዝበሑ ወለደሁ እስማዒል። ስብሓናላህ ልጃቸውን እስማዒልን እያረዱ ነበር የተመለከቱት በህልማቸው። በመናማቸው ያዩት ልጃቸውን እስማዒልን እያረዱት ነበረ። የነቢያቶች ህልም ደግሞ እውን ነው፣ ወሒ ነው። ልክ እንደኛ መናብ ህልም አይደለም። የነቢያቶች ህልም እውን ነው፣ እውነት ነው፣ ከአላህ ዘንድ የሚመጣ ትእዛዝ ነው። ይህንን ደግሞ ነቢዩላህ ኢብራሂም በደንብ አድርገው ያውቃሉ። ነቢያቶች ቢተኙም እንኳን አይናቸው ይተኛል እንጂ ልባቸው ቀልባቸው አይተኛም። ነቢያችንም ይሁኑ ሌሎችም ነቢያቶች ይህ ባህሪያቸው ነው። አይናቸው ይተኛል፣ አይናቸው ይሸፈናል፣ ይከደናል። ነገር ግን ልባቸው አይተኛም፣ ልባቸው ንቁ ነው ማለት ነው። ነቢዩላህ ኢብራሂም ይህንን ህልም አዩ። ልጃቸውን እያረዱ ተመለከቱ በመናማቸው። ቃለ ተዓላ ኢኽባራን ዐን ኢብራሂም። አላሁ ተዓላ ስለ ነቢዩላህ ኢብራሂም ያንን ህልም ካዩ በኋላ ለልጃቸው ምን ብለው እንዳሉ ሲነግረን አላህ ምን አለን በቁርአን? ያ ቡነየ ኢኒ አራ ፊል መናም አኒ አዝበሑክ። ልጄ ሆይ እኔ እኮ በመናም ያየሁኝ አንተን እያረድኩኝ ተመለከትኩኝ በማለት ነቢዩላህ ኢብራሂም ለልጃቸው ለእስማዒል ተናገሩ። ወሩእየ ልአንቢያኢ ወሒ። የነቢያቶች ደግሞ ህልም ወሒ ነው፣ ከአላህ ዘንድ የመጣ ትእዛዝ ነው። ለዚህም ሲባል ነቢዩላህ ኢብራሂም የግድ ትእዛዛቸውን መፈጸም አለባቸው ማለት ነው። ነገር ግን ነቢዩላህ ኢብራሂም የልጃቸውን የኢማን ጥንካሬ የልጃቸውን የእስማዒል የኢማን ጥንካሬ ማወቅ ስለፈለጉ ያለውን የአላህን ትእዛዝ ለመፈጸም ያለውን ጥንካሬ እስማዒልን መመልከት ስለፈለጉ እንዲህ በማለት ልጃቸውን ጠየቁ። ልጄ ሆይ እኔ እኮ አንተን በመናሜ እያረድኩኝ ተመለከትኩኝ። የነቢያቶች መናብ ደግሞ ሕልም የሚባለው ወሒ ነው፣ ከአላህ ዘንድ የመጣ ትእዛዝ ነውና ምን አሉት? ፈንዙር ማዛ ተራ፣ ተመልከት ምን ትላለህ አሉት።
እያማከሩት አልነበረም። የአላህን ትእዛዝ ልፈጽም ወይንስ አልፈጽም እያሉ አልነበረም ነቢዩላህ ኢብራሂም። ነገር ግን የልጃቸው የኢማን ጥንካሬ የአላሁ ተዓላን ትእዛዝ እንዴት አድርጎ ነው ልጄ የሚመለከተው የሚለውን ለማየት ነበረ ነቢዩላህ ኢብራሂም ልጃቸውን እንዲህ በማለት የነገሩት። ምን ትላለህ? ፈንዙር ማዛ ተቁል፣ ተመልከት እስኪ ምን ትላለህ በማለት ለልጃቸው ይህንን ያቀረቡት እንጂ እያማከሩት አልነበረም። እንደዚሁም እያመላለሱም አልነበረም። የአላህን ትእዛዝ ልፈጽም ወይንስ አልፈጽም እያሉም አልነበረም። ነገር ግን ነቢዩላህ እስማዒል ልክ ነቢዩላህ ኢብራሂም ነቢይ እንደሆኑ ሁሉ የአላህን ትእዛዝ እንደማይጥሱ ሁሉ ነቢዩላህ እስማዒልም ነቢይ ናቸው፣ የአላህን ትእዛዝ አይጥሱም። ለዚህም ነቢዩላህ እስማዒል መልሳቸው ምንድን ነበረ? ፈጃአ ጀዋቡ እስማዒል፣ የነቢዩላህ እስማዒል መልስ መጣ። ምን አይነት መልስ ነበር አሉ? ጀዋብ አልወለድ ልሙሕብ ሊላህ አክተረ ምን ሑብህ ሊልሐያህ፣ ነፍሱን ህይወቱን አላህን ከህይወቱ የበለጠ አድርጎ የሚወድ ሰው መልስ ነበር የመጣው። አላህን ጌታውን አላሁ ተዓላን ከነፍሱ አስበልጦ የሚወድ ሰው መልስ ነበረ የመጣው። ምንድነው ያሉት ነቢዩላህ እስማዒል? መልሳቸውን በሚናገሩበት ጊዜ ያ አበቲ ፈዕል ማ ቱእመር፣ ያ አበቲ ኢፍዐል ማ ቱእመር፣ አባቴ ሆይ የታዘዝከውን ፈጽም አሉ። አባቴ ሆይ የታዘዝከውን ፈጽም፣ ሰተጅዱኒ ኢንሻአ አላሁ ሚነ አሳቢሪን፣ አባቴ ሆይ የታዘዝከውን ፈጽም፣ አላህ ከሻልኝ አላህ ካለልኝ ከታጋሾች ሁኜ ታገኘኛለህ በማለት ነቢዩላህ እስማዒል ለአባታቸው መልሳቸውን ሰጡ። እንዴት ይህን መልስ አይመልሱ? አላሁ ተዓላ እኮ ምን ብሎ አወድሷቸዋል? ፈበሸርናሁ ቢጉላሚን ሐሊም፣ ትሁት የሆነ ልጅ እኮ ሰጠነው፣ ትሁት በሆነ ልጅ አበሰርነው ብሏቸዋል ነቢዩላህ እስማዒልን። ትሁት የሆኑ ልጅ ናቸውና የአላህን ትእዛዝ አይጥሱም። ለዚህም ምን አሉ? ያ አበቲ ፈዕል ማ ቱእመር፣ አባቴ ሆይ የታዘዝከውን ነገር ፈጽም አሉ። ሰተጅዱኒ ኢንሻአ አላሁ ሚነ አሳቢሪን፣ አላህ ካለው አላህ ከፈቀደው ከታጋሾች ሁኜ ታገኘኛለህ አሉ። ኢንሻአ አላህ ያሉበት ምክንያት፣ አላህ ከፈቀደው ያሉበት ምክንያት የአላህን ትእዛዝ እጥሳለሁ ማለታቸው ሳይሆን፣ ምክንያቱም ማንኛውም እንቅስቃሴ ማንኛውም መረጋጋት ያለ አላሁ ተዓላ ፍቃድ ስለማይሆን ነው። ይህንንም ነገር አላህ በአዘል የወሰነው ከሆነ አላሁ ተዓላ እንዲሆን የፈቀደው ከሆነ ያ ነገር ይሆናል፣ እኔንም ከታጋሾች ሁኜ ታገኘኛለህ ነበር ያሉት ነቢዩላህ እስማዒል ማለት ነው። በእነዚህ ታላቅ ነቢይ የምንከተል አላህ ያርገን። ከዛም አኸዘ ኢብራሂሙ ነቢዩ ابنه اسماعيل وابتعد به حتى لا تشعر الأم، نبي الله إبراهيم ይህንን ትእዛዝ ባፍ ብቻ አልነበረም በድርጊት ለመፈጸም ልጃቸውን ራቅ ወዳለ ቦታ ይዘዋቸው ሄዱ። ኢብራሂም እስማዒልን ሩቅ ወደሆነ ቦታ ይዘዋቸው ሄዱ። እናታቸው እንዳይሰማት እናታቸው እንዳታስብ በማለት ወአጥጃዐሁ ዐላ ጀቢኒሂ፣ እንደዚሁም ይርዋ ነቢዩላህ እስማዒል እንዲህ በማለት ለአባታቸው አሉ፣ አባቴ ሆይ በፊቴ ድፋኝ፣ ማለትም ፊቴን ወደ አንተ አታድርገው፣ እኔም በምታርደኝ ጊዜ ሐዘን እንዳታዝንልኝና ማረዱን እንዳትተወው ሐዘን እንዳያጋጥምህ ፊቴን ወደ መሬት አድርገው በማለት አባታቸውን ጠየቁ አሉ። ከዛም ቢላዋውን ከወደታች ሊያረጉት ማለት ነው። ወአጥጃዐሁ ዐላ ጀቢኒህ፣ ነቢዩላህ ኢብራሂምም ልጃቸውን እስማዒልን በፊታቸው በኩል አደረጓቸው ወደ መሬት፣ ፊታቸውን ወደ መሬት አደረጓቸው። ቢላዋውን ከታች ማለት ነው። እሳቸውን ከታች አድርገው ሊያርዷቸው። ቃለ ተዓላ፣ አላሁ ተዓላ እንደዚህ አለን ስለ ነቢዩላህ ኢብራሂምና እስማዒል ሲነግረን፣ ፈለማ አስለማ ወተለሁ ሊልጀቢን፣ ፈለማ አስለማ
ነቢዩላህ ኢብራሂምና እስማዒል እኮ የአላህን ትእዛዝ በተቀበሉ ጊዜ በአላህ ትእዛዝ አንድ በሆኑ ጊዜ ኢብራሂም ልጃቸውን በሰጡ ጊዜ ነቢዩላህ እስማዒል ደግሞ ነፍሳቸውን በሰጡ ጊዜ ወተለሁ ሊልጀቢን እንደዚሁም ነቢዩላህ እስማዒልን ባስተኟቸው ጊዜ ፊታቸውን ወደ መሬት አድርገው በጣሏቸው ጊዜ በማለት አላሁ ተዓላ ነገረን። ማለትም ነቢዩላህ ኢብራሂም ልጃቸውን ለማረድ ፊታቸውን ወደ ታች የእስማዒልን ፊት ወደ ታች ወደ መሬት አደረጉት። ፈቃለ እስማዒሉ ከዛም ነቢዩላህ እስማዒል የሚታረደው ልጅ ታጋሹና ትሁቱ ልጅ እንደዚህ አለ፣ ያ አበት ሽዱድ ሪባጢ አባቴ ሆይ እኔን በደንብ አርገህ ሰረኝ አሉ። ሐታ ላ አጠሪባ እንዳልንቀጠቀጥ እንዳልፈራገጥ ምን አርገኛሉ? በደንብ አርገህ ሰረኝ አሉ። ወክፉፍ ዐኒ ተውበክ ልብስህንም ከኔ ሰብስበው አሉ ነቢዩላህ እስማዒል። ሐታ ላ የተለጠኸ ሚን ደሚ በደሜ እንዳይጨማለቅና ደሜ ልብሴን እንዳይነከው። ፈተራሁ ኡሚ ፈተሕዘን ስብሓናላህ። ከዛም እናቴ ይህንን በማየት እንዳትጨነቅ እንዳታዝን ልብስህን ከኔ ከፍ አድርገው አሉ። ማለትም ነቢዩላህ እስማዒል እሳቸው እየታረዱ ሕይወታቸው ሊወጣ ሳለ የሚያስቡት ግን ስለ እናታቸው ነበር። ሊታረዱ ቢላዋው አንገታቸው ላይ ሆኖ እሳቸው ግን የሚያስቡት እናቴ ካወቀች ምን ትሆናለች? የእናታቸውን ሐዘን ነበር የሚያስታውሱት። ለዚህም ምን አሉ? አባቴ ሆይ በደንብ አርገህ ሰረኝ አሉ። እንዳልንፈራገጥና እንዳላስቸግርህ አንተንም እንዳላስቸግርህ እንደዚሁም ልብስህን ሰብስበው ከኔ አሉ ልብስህ በእኔ ደም እንዳይጨማለቅና ምን እንዳይሆን እናቴ ያንን በምታየው ጊዜ እንዳታዝን ይላሉ ነቢዩላህ እስማዒል። ምን ያህል ታጋሽና ትሁት የሆነ ልጅ ነው። ከዛም ምን አሉ? ወአስሪዕ መረ ሲኪኒ ዐላ ሐልቂ አባቴ ሆይ እንደዚሁም ቢላዋውን በፍጥነት ባንገቴ ላይ ሰንዝረው በፍጥነት እንዲሄድ አድርገው አሉ። ሊየኩነ አህወነ ሊልመውት ዐለይ ሞቱ ቀላል ሊሆንልኝ ዘንድ ብዙ እንዳልሰቃይ ብዙ እንዳልጨነቅ ምን አድርገው ቢላዋውን በፍጥነት ሰንዝረው ይላሉ ነቢዩላህ እስማዒል። ፈኢዛ አተይተ ኡሚ ከዛም ይህንን ከፈጸምክ በኋላ የአላህን ትእዛዝ ከፈጸምክ በኋላና ወደ እናቴ በምትመለስበት ጊዜ ፈቅራ ዐለይሃ ሰላም ሰላም ታቅርብልኝ እናቴን ሰላም በልልኝ ይላሉ ነቢዩላህ እስማዒል። ከኔ የእናቴን ሰላምታ አቅርብልኝ አሉ። ከዛም ፈአቅበለ ዐለይህ ኢብራሂም ነቢዩላህ ኢብራሂምም በማዘን ከዝነታቸው ምን ማድረግ ጀመሩ? ዩቀቢሉሁ ወየብኪ ማልቀስ ጀመሩ አሉ ነቢዩላህ ኢብራሂም። ልጃቸውን ሊያርዱ ነው። ነቢዩላህ እስማዒልን እየሳሙ ልጃቸውን እየሳሙ ማልቀስ ጀመሩ። እንዲህ በማለትም እያሉ ወየቁል ኒዕመ ልዐውን ወአንተ ያ ቡነየ ዐላ አምሪላህ ኒዕመ ልዐውን ወአንተ ያ ቡነየ ዐላ አምሪላህ ልጄ ሆይ በአላህ ትእዛዝ ላይ ጥሩ አጋዥ ብሎ ማለት አንተ ነህ እያሉ ልጃቸውን እየሳሙ ያለቅሱ ነበር ነቢዩላህ ኢብራሂም። ኒዕመ ልዐውን ወአንተ ያ ቡነየ ዐላ አምሪላህ ልጄ ሆይ የአላህን ትእዛዝ በመፈጸም አጋዥ ብሎ ማለት ጥሩ አጋዥ አንተ ነህ እያሉ ልጃቸውን እያወደሱ ልጃቸውን እየሳሙ ያለቅሱ ነበረ። ከዛም የአላህ ትእዛዝ አይቀሬ ነውና የአላህን ትእዛዝ ለመፈጸም ፈአመረ ሲኪና ዐላ ሐልቂሂ ያንን ቢላዋ በጉሮሯቸው ላይ ሰነዘሩት፣ በነቢዩላህ ኢብራሂም ጉሮሮ ላይ ማለት ነው። ነገር ግን አላሁ ተዓላ ነውና መቁረጥን የሚፈጥረው። ይቺ ቢላዋ አልቆረጠችም። ፈለም የሕኪ ሸይአን ወቂለ እንቀለበት ይቺ ቢላዋ ምንም መቁረጥ አልቻለችም አሉ። አንዳችን ያህል ቅንጣትን ያህል አልቆረጠችም ነበር። በል በሌላ ዘገባ ምን ይላሉ? ቢላዋዋን በሚሰነዝሩበት ጊዜ ትገለበጥ ነበር አሉ። ምክንያቱም አላሁ ተዓላ በአዘል
أزلي بدي بهنا وفلاقوتو نبي الله إسماعيل اندي تاردو سلال فلقا مالتنو فقال له إسماعيل نبي الله إسماعيل ونتنياس لنبرو لأباتاتشو اندزيهالو مالك أباتي هوي من هنا هنو لمن دنما تردنيالو قال نبي الله إبراهيم للجاتشو انديه بمالت ملس ستو انقلبت لجهوي باللواوات قلبتك ما رد الجالة شمالو فقال له اطعن بها طعنا أباتي هوي باللواوية قلبتك يمتاستقره كهنا اطعن بها طعنا بباللواوا وقانيالو بيزين قزي مقلبتات شلم النابلون نبي الله إسماعيل أباتي يوم فلما طعن بها نبت ولم تقطع شيئا እንደዚሁም ነብዩላህ ኢብራሂምም የልጃቸውን ንግግር ይዘው በወጓቸው ጊዜም እየነጠረ ይተመለስ ነበር ምንም መቁረጥ አትችልም ቢላዋዋ ነጥራ ትመለሳለች وذلك ይህም የተከሰተበት ምክንያት ለምንድነው አሉ لأن الله خالق كل شيء الله تعالى የሁሉም ነገር ፈጣሪ አላህ ስለሆነ ቢላዋ ባህሪዋ طبيعዋ መቁረጥም እንኳን ቢሆን መቁረጥን ግን የሚፈጥረው አላሁ ተዓላ ብቻ ነው ወኢላ ቢላዋ የሚባለው ስኪን የሚባለው ነገር መቁረጥን የሚፈጥር ቢሆን ኑሮ ይቺ ቢላዋ ነብዩላህ እስማኤልን በቆረጠቻቸው ነበር ነገር ግን ቢላዋዋ ነብዩላህ እስማኤልን አልቆረጠቻቸውም ምክንያቱም የሁሉም ነገር ፈጣሪ አላሁ ተዓላ ስለሆነ ጠቢዓ የሚባለው ነገር ያንድ ነገር ባህሪ መፍጠር አይችልም ጠቢዓ እሳት ማቃጠልን እንደማትፈጥረው ሁሉ እንደዚሁ ቢላዋም መቁረጥን አትፈጥርም ጠቢዓ ያንድ ነገር ባህሪ ምንም እንኳን ባህሪ ብትሆንም ነገር ግን መፍጠር አትችልም ማለት ነው ልክ ዒላ መፍጠር እንደማትችለው ሁሉ ሰበብ መንስኤ መፍጠር እንደማይችለው ሁሉ ጠቢዓ መፍጠር አትችልም ማለት ነው ለምሳሌ ይህን ጣቴን በማንቀሳቀስበት ጊዜ ቀለበቴ አብሮ ይንቀሳቀሳል የጣቴ መንቀሳቀስ ምክንያቱ የቀለበቴ መንቀሳቀስ ነው ነገር ግን ያንን ነገር የሚፈጥረው አላሁ ተዓላ ብቻ ነው ማለት ነው ጠቢዓም ይሁን ያንድ ነገር ባህሪም ይሁን ዒላ ሰበብ የሚባለው ነገር መፍጠር አይችልም የሁሉም ነገር ፈጣሪ አላሁ ተዓላ ብቻ ነው ማለት ነው وقد علم الله تعالى بعلمه الأزلي الله تعالى أزلي بهنا أوقاتو برقتم مكوكو لالو الذي لا يزيد ولا ينقص يا أوقاتو يما يجمر يما يكنس بهنا أوقاتو الله تعالى برقتم موكو ولا يتجدد يما يتادس يهنا أوقاتو يا الله أوقات أي جمرم أي كنسم أي تادسم بزيه وكتو الله تعالى أو قللوا الصدق في تسليمهما نبي الله إبراهيم الناس إسماعيل ونتنيوش اندهونو يا الله انتزاز بمفسم ونتنيوش اندهونو الله تعالى أزلي أبدي بهنا وكتو ينيان وكت بما يمثل وكتو يوك نبرالو كزام نبي الله إبراهيم تترو ونودي يا إبراهيم قد صدقت الرؤيا الله تعالى نبي الله إبراهيم اندي ترى درجة إبراهيم هوي بونتم يا الله انتزاز اونا درجها الله يا الله انتزاز لجين اندي تارج تاززه نبرا يعني انتزاز اونا درجها التبالو هذا فداء ابنك فنظر إبراهيم فإذا جبريل معه كبش في من الجنة كزام يهي لجيه فدانو تبالو نبي الله إبراهيم بمن ملكة بتقزي جبريل لنا أيو ملايكاون جبريل تملكتو جبريل لم كساتشو قار أبرو من يزومتو كجنة كبش يزومتو إلى اللو بقي يزومتو بنبي الله إسماعيل متك يميتارد مالتنو قال تعالى الله تعالى عند الزهلا وفديناه بذبح عظيم نبي الله إسماعيل تلك بهنا أرد
በግ ፊዳ አደረግናቸው እርዳቸውን በዚህ ቀየርንላቸው ይላል አላሁ ተዓላ أي أن الله تعالى خلص إسماعيل من الذبح الله تعالى نبي الله إسماعيل كرد الله تعالى أداناتشو كما موت كما التارد أداناتشو بمن أداناتشو الله تعالى بأن جعل فداء له كبشا أقرا كندام يهون بق الله تعالى بجنة اندمتا بمدرق عظيم الحجم حجم متانو بتام تلك يهونا وفرام يهونا اندزهم عظيم الحجم والبركة بركان يزلا بقنا الله تعالى كجنة اندمتا بمدرق بزان دي تر بيا لساتشو فداء هوناتشو مالتنو لنبي الله اسماعيل فداء هوناتشو يهم يتكسط اللاتشو لمندنو ታጋሽ ከመሆናቸው የተነሳ የአላሁ ተዓላ ትእዛዝ ስለፈጸሙ ነው አላሁ ተዓላ ይህንን ነገር የሰጣቸው ማለት ነው ይህም ከብሽ ይባላል ይህ በግ ከጀነት የመጣው ሀቢልና ቃቢል በተጣሉበት ጊዜ የነብዩላህ አደም ልጅ የሆኑት ሀቢልና ቃቢል በተጣሉበት ጊዜ ቁርባንን ወደ አላህ መቃረቢያን በግን ሰጥተው ነበር ከዛም የሀቢል ተቀባይነት አግኝቶ ወደ ጀነት ሄዶ ነበር ጀነት ውስጥም እየበላ እያደገ እየፋፋ ነበርና ያንን በግነው አሉ አላሁ ተዓላ ለነብዩላህ እስማዒል ፊዳ ያደረገው በሰማነው የምንጠቀም አላህ ያርገን والسلام عليكم ورحمة الله يا شيخ كم نشتاق لعطفك الدفاق ذا القلب أرقه شوق وطول فراق وفيتك القمر بالعلم والدرر هداك يا هرري يحيا به الخفاق نهواك كم نهواه والشوق لا يطوى مقامك المثوى للخافق المشتاق الراح منهجكم والأنس طلعتكم ذبنا بسمرتكم وحسنك الرقراء أدرك فؤادا ذا جاء يلثم الأعتاب كم حاربته صعاب طابت بها الأعناق أنظاركم تكفي تجلو الأسى المخفي يحب بالعطف أزهر لنا الأعماق يا شيخ كم نشتاق የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ተወዳጁን ሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 46ኛውን ሳምንታዊ ፕሮግራማችንን ነው እንግዲህ በመግቢያችን ላይ እንደጠቀስነው ስለዚች ስለተከበረች የተውሂድን ትምህርት ስለያዘች ስለሆነችው ሱረቱል ኢኽላስ በጣም ብዙ ነገር ተብሏል ለመጨመር ያክል እንግዲህ ከውድ አድማጮቻችን ከሷሐበቶች መካከል አንድ ሷሐቢ ነበሩና ያው ሷሐበቶች ለቁርአን ያላቸው ፍቅር ይታወቃል እነዚህ ሷሐቢ ሶላትን ሲያሰግዱ ኢማም ሆነው ማለት ነው ሙስሊሞችን ሲያሰግዱ ብዙ ጊዜ እችንን ሱረት አልኢኽላስ ይቀሯት ነበር ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ በጣም ደጋግሞ ይቀሩታልና አንዳንድ ሰዎች ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመምጣት ልክ እንደ ስሞታ የሚመስል ነገር እንደው ሁሌም ይሄን ያበዛል ሱረቱል ኢኽላስን ቁል ሁወ አላሁ አሐድን ብለው ይነግሯቸዋል እና ነቢዩም ሰለላሁ ዐለይሂ ወሰለም ይጠይቁታል ሲጠይቁት ሷሐባው ምን አለ ያ ረሱላላህ ኢኒ ኡሂቡሃ አላቸው እንዲያው አንቱ የአላህ ነቢይ ሆይ እወዳታለሁ እችን የቁርአን አንቀጽ ያኒ በውስጧ በጣም ከባድ የሆነ የተውሂድ
ማዕናን ትምህርትን ዓቂዳችንን የሙስሊሞችን ዓቂዳ የነቢዮችን የመላኢካዎችን ዓቂዳ ይዛለች። ነቢዩ ሰለላሁ ዐለይሂ ወሰለም አሉ ሑቡከ ለሃ አድኸለከ አልጀና አሉት። ለዚች ለሱረቱል ኢኽላስ ያለህ ውዴታ ጀነት አስገባህ ያኒ እያበሰሩት ነው ነቢዩ ሰለላሁ ዐለይሂ ወሰለምና በጣም ብዙ ፈዋኢድ ያሉት ያዘለች የሆነች የቁርአን አንቀጽ ነች። ሁላችንም ሙላዘማ ሙዳዋማ ማድረግ አለብን አላህ ባገራልን መጠን። እችንም ሌሎችም የቁርአን አንቀጾችን መቅራት ማንበብ ያስፈልጋል። በተደቡር የቁርአኑን ማዕና በቻልነው መጠን ተምረን ከዑለሞች አዳምጠን ደግሞ ማዕናውን እያገናዘቡ ደግሞ ሲሆን ሰዋቡም ከፍ ያለ ነው የሚሆነው ኢንሻአላህ። በቀጥታ ደግሞ ወደ አዲስ ጣዕም ፕሮግራማችን ነው የምናመራው። አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም አረብኛ ነው ቃሉ። ለዛ የሰማይ ነዋሪ የምድርም ነዋሪ እንዲያመሰግናቸው አመስጋኝ ሙሐመድ የሚለው አህሉ ሰማ አህሉ الارض የሚያመሰግኑት የሆነ የሚያስመሰግን የሆነ ባህሪ የሞላበት ማለት ነው። በእናንተ ዘመን ባመጣው ሙሐመድን ብሏቸዋል። የመጨረሻውን ነብይ መደምደም ያድርግ የምልከውን ሚላኩትን ነብይ እንደው በእናንተ ዘመን ባመጣው ልታምኑበት አጋዡ ልትሆኑ ቃል ግቡ ብሎ ቃል አስገብቷቸዋል ሁሉም ነብይ በዘመኑ። ለዛ ያ ነብይ ኡመቶችን ህዝቦችን ያስተምራል። ታሪክ ላይ አስፈረውታል። ይህንን ክስተት ሲወርዱ ምድር ላይ የጀነት ሽታ ነበር መዓዛቸው። ገና አልለቀቀም። ጀነት ነው የሚሸቱት መስሎኝ ገና ያልፈነደቀውን እንቡጡ ገና የተደፈነውን ፈልቅቄ ሳየው አላለ ሙሐመድ የሚለው ስም እና ይሄ የታሪክ ሊቅ ናቸውና ምኑን ያስገረማቸው ይሄ እንግዲህ እስልምና ሐቅ ለመሆኑ እንደ ማስረጃ ከፈጣሪ ቀርቦላቸዋል። ምርጫ የዱንያ ሙሉ ንግስና አንስተ ሰማይ ምድርን ታዛዥህ እናድርግልህ አልተቀበሉትም። ይሄንን ስንል ምሳሌ ተራራ ኢማም አልቡስሪ ምንድነው የሚለው ቡርዳቸው ላይ ظلمت سنة من أحيا الظلام إلى أن اشتكت قدمه وراودته الجبال الشم من ذهب فأراها من نفسه أيما شمامي قالت ግዙፍ የሚባሉ ተራሮች ወርቅ እንደሆነላችሁ እያሉ ይጠይቋቸው ነበር። ኪድስ ግዑዝ የሆነ ነገር እሳቸው ጋር ይቃሉ ውጥ ሷሃበት ሆነችን ያቃሉ ያምናሉ። በዛው በሽታው ነው በዛው ቁስል ምክንያት ነው የሞተው ይባላልና ከዚህ አንፃር የሚነሳው ይሄ ነው። ግን ሆኖም እሳቸው ዘመቻዎቻቸው እንዳሉ ሆኖ ግን ቢጠኑ ቢመረመሩ በበደል ያፈሰሱት ምንም ደም የለም። ረሱላህ በትእዛዛቸውም ቢሆን አለይሂ ሰላቱ ወሰለም አጃኢብ የእንስሳ ደም በበደል አላፈሰሱ። የሰው ቀርቶ የእንስሳ መብት አላጠፉም። እንስሳ ይሰድቡም ነበር ረሱላህ ሰለላሁ ዐለይሂ ወሰለም። አሁን ላይ እኛ ለዚህ ሀገር ነው ከተማ ነዋሪ ላይገባው ይችላል። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም ውድና የተከበራችሁ አድማጮቻችን እያደመጣችሁ ያላችሁ ሳምንታዊ የሀበሻ እስላማዊ ሬዲዮ ነው። እንግዲህ ከአዲስ ጣዕም መሰናዷችን ተመልሰናል። ስለ ሱረቱል ኢኽላስ እያነሳን ነበር። እንግዲህ ወደ መጀመሪያው ልመለስና ነቢዩና አለይሂ ሰላቱ ወሰላምን በጠየቋቸው ጊዜ ይሁዶች አላሁ ሱብሓነሁ ወተዓላ ሱረቱል ኢኽላስን አወረደላቸው። ቁል ሁወ አላሁ አሐድ የሚለውን አወረደላቸው እስከ መጨረሻው ድረስ። ከዛም በኋላ ነቢዩ አለይሂ ሰላቱ ወሰላም ምን አሉ? هذه صفة ربي عز وجل አሉ ነቢዩ አለይሂ ሰላቱ ወሰላም። ይህ ነው የአላሁ ሱብሓነሁ ወተዓላ ባህሪ መገለጫው ይህ ነው አሏቸው።
ሰይዲ ዓለይሂ ሰላቱ ወሰላም ምን ነበር የቁርአኑ አንቀጽ? ቁል ሁወ አላሁ አሐድ ያ ሙሐመድ ብለህ በላቸው። ሁወ አላሁ አሐድ አላሁ ስብሓንሁ ወተዓላ አሐድ ነው ማለት ምን ማለት ነው? አለዚ ላ የቅበሉ ተዓዱድ ቁጥሬታን የማይቀበል ኢማሙ አቡ ሐኒፋ እኮ ስለ ዋሒድ ስለሚለው አንድነት ስለሚለው ሲያብራሩ ምን ይላሉ? ኢነላህ ዋሒዱን ላ ሚን ጠሪቅ ልዓደድ ወላኪን ሚን ጠሪቅ አነሁ ላ ሸሪከ ለህ ይላሉ። አው ከማ ቃል ምን ያሉ? አላሁ ስብሓንሁ ወተዓላ አንድ ነው ሲባል በምን አይደለም? በቁጥር አይደለም፣ የቁጥር አንድነት አይደለም ይላሉ። ኢነማ ምን ማለት ነው? አጋር የለውም፣ አጋር የሌለው ጌታ ነው። አላሁ ስብሓንሁ ወተዓላ አሐድ ነው ሲባል ምን ማለት ነው? ቁጥርን አይቀበልም፣ መብዛትን የሚቀበል አይደለም። ወለይሰ ለሁ ሸሪክ አጋርም የለውም ማለት ነው። ፊ ዛቲ አው ሲፋት አው ልአፍዓል በርሱነቱም ይሁን በባህርያቶቹም ይሁን በመፍጠሩም ይሁን አላሁ ስብሓንሁ ወተዓላ አጋር የለውም። አላሁ ስብሓንሁ ወተዓላ አጋር የለውም፣ ብቸኛ ነው ስንል ወለይሰ ሊአሐድን ሲፈቱን ከሲፋቲህ አላሁ ስብሓንሁ ወተዓላ በሚገለጽበት ባህሪ የሚገለጽ የለም። ማለትም አላሁ ስብሓንሁ ወተዓላ የሚገለጽባቸው ባህርያቶች ከፍጡራን ባህርያቶች የጠሩ ናቸው። አላሁ ተዓላ እኮ ምን ይላለን በቁርአኑ? ፈላ ተضሪቡ ሊላሂ ልአምሳል ለአላሁ ስብሓንሁ ወተዓላ አምሳያን አታድርጉ። አላሁ ተዓላ አምሳያ የለውም። ምክንያቱም አላሁ ስብሓንሁ ወተዓላ የሁሉ ነገር ፈጣሪ ነው። ሌሎቹ ደግሞ ካለመኖር ወደ መኖር የመጡ ናቸው። አላሁ ተዓላ ሁሉንም ነገር ከመፍጠሩ በፊት ነበረ። ቦታን ሳይፈጥር፣ አቅጣጫን ሳይፈጥር፣ የሰው ልጅ አጋንንትን ሳይፈጥር ነበረ። እነዚህ ነገራቶች ሳይኖሩ አላሁ ተዓላ ነበረ። ከዛሊከ ከፈጠረም በኋላ አላሁ ተዓላ በፊት እንደነበረው ያለ ጌታ ነው። ከፍጡራኖች የማይፈልግ ጌታ ነው ማለት ነው። ስለዚህ የሙስሊሞችን ዓቂዳ የሙስሊሞችን እምነት የያዘች አንቀጽ ነች ሱረቱል ኢኽላስ። ውድ አድማጮቻችን ከዛሊከ ሙሉ ይሄ የቁርአን አንቀጽ አላሁ ሶመድም የሚለው ይሁን አላሁ ስብሓንሁ ወተዓላ ከፍጡራን ፈላጊ እንዳልሆነና ፍጡሮች ደግሞ ከሱ ከጃይ መሆናቸውን የሚያመላክት ነውና ለዛ ነው ይቺ የቁርአን አንቀጽ የተላቀች ለየት ያለች የቁርአን አንቀጽ የአላሁ ስብሓንሁ ወተዓላን ሲፋ አጠቃላይ ያዘች ነች። ውድ አድማጮቻችን እንዳላረዝምባችሁ ቀጣዩ መሰናዷችን የሚሆነው ደግሞ ከአድማጮች መድረክ ነው። የተለያዩ ጥያቄዎቻችን በተለያዩ ማህበራዊ ገጾቻችን የደረሱንን መልሰን አስመልሰን በውዱ ሼኻችን ዶክተር ሼኽ አቡበክር ሱለይማን ወደ እናንተ የምናደርስበት መሰናዶ ነው። አሁንም አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን አሁን ደግሞ ከእናንተ ከውድ አድማጮቻችን የመጡ ጥያቄዎችን ወደ እናንተ በተወዳጁ ሼኻችን ዶክተር ሼኽ አቡበክር ሱለይማን አስመልሰን ወደ እናንተ የምናጋራበት ሰዓት ላይ ነው። እንግዲህ የመጀመሪያው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድ ሐበሻ ሬዲዮ አዘጋጆች እንዲሁም መውላና ዶክተር ሼኽ አቡበክር ለምታደርጉልን ሁሉ ኸይሩን ነገር አላህ ይወፍቅልን፣ ሐያት ከሙሉ ዓፊያ ጋር ይስጥልን። ጥያቄ ነበረኝ። አንዲት ልጅ በቤተሰቦቿ ፍቃድ አግብታ ነበር። እየኖረች እያለ ከባሏ ጋር እና ቤተሰብ አልተስማሙም ነበር። የመናናቅ ባህሪ ተፈጥሮ ተጣልተው ነበር። ልጅቱም ባሏን ወዳ ቤተሰቦቿን ትታ እየኖረች ከባሏ ጋር ትንሽ በሚጋጩ ጊዜ ከቤት አውጥቶ ሜዳ ጣላት። ከዚያ ወደ ቤተሰቦቿ ተመልሳ እየኖረች በስልክ ደውላ ኒካሁን እንዲያወርድላት ጠየቀችው። ወዲያው ፈታሁሽ ብሎ መለስ አድርጎ መልሼሻለሁ አላት። ከዛ ሸሪዓ ፍርድ ቤት ከሳ ነበር። ለሸሪዓው ፍርድ ቤት መፍታቱን ብቻ ተናግራ መመለሱን አልተናገረችም። ለቤተሰብም እንደዚያው። እርሷ ባለችው መሰረት ፍርድ ቤቱ ተፈተሻል አላት። ልጅቱ ውጭ ሀገር መጥታ ነበር። ባሏ ኒካህ አለኝ አላት። እርሷ ውጭ ሀገር ከመምጣቷ በፊት ሸሪዓዊ ዕውቀት የላትም ነበር። ከመጣች በኋላ ኒካህ መኖሩን አወቀች። እርሱን አምና እርሱን ብላ ለእርሱ ቤተሰቦቿን ጥላ መጥታ እርሱ እንደዚያ በማድረጉ በጣም ልቧ ተሰብሯል። ከእርሱ ጋር ኑሮ መቀጠል አትፈልግም። ገንዘብ ሰጥታ ኒካሁን እንዲያወርድላት ጠይቃው እምቢኝ አላት። በእኔ ኒካህ ላይ 2 ዓመት ቆይተሻል፣ የሰራሽው ገንዘብ እኩሌ ነው አላት። የሰራችው ገንዘቧ ለእርሱ ሸሪዓው እኩል ያደርግላታል? እኩሉ ነው እንዴ ማካፈል ግዴታ ያለባት? ምን ማድረግ ነው ያለባት?
ከእርሱ ጋር መቀጠል ካልፈለገች በሸሪዓ ፍርድ ቤት መላቀቅ አትችልም? ይህ ነገር እንዲቋጭላት ትፈልጋለች። ሸሪዓው በሚፈቅደው መልኩ ምን ማድረግ ነው ያለባት? በምን መልኩ ነው መላቀቅ ያለባት? ይህንን እንድታብራሩላት ባረከላሁ ፊኩም። በጣም ጽሁፉ ረዝሟል፣ ይቅርታ እንጠይቃለን ስለረዘመ ይላሉ ጠያቂያችን። የዝንጀሮ ሞራ ማሰሩ ብቸኛ አማራጭ ወይም ደግሞ ሌላ የተሻለ ነገር ካልተገኘ ይህን ነገር ሐል ለማድረግ ወይም ዒላጅ ለማድረግ ለጊዜው ያንን ማሰሩ አስፈላጊ ሆኖ ከተገኘ ይደረጋል። ያው ነጂስ በሆኑ ነገሮች ሕክምና ብቸኛ አማራጭ በሚሆንበት ሰዓት መጠቀሙ አስፈላጊ ይሆናል ማለት ነው። ሌላ አማራጭ ስለሌለ ራሷ ጊዜ ተነስታ ውጭ ሀገር ሄዳ በቆየችባቸው ጊዜያቶች የሰራችው እኩል የሚካፈለው የሚለው ይሄ ሸሪዓ አይቀበለው። እሷ የሰራችው የራሷ ነው። በሱ በኩል ደግሞ ራሱ በኩል ይሄን ያክል ጊዜ መቆየትሽ ብሎ ሊወቅሳት ይችላል። ጥላ መሄዷ حرام ስለሆነ ከዚያ ውጪ ሸርዓን ምትወቀስበት ነገር አለ ይባላል እንጂ እንደ ቅጥረኛ ሰው ግማሹ የኔ ነው ብሎ ማለት ይሄ አይሆንም። ወደሱ ዓለም መለስ ከፈለገች ምን ታደርግ የሚለው መስማማት ነው ያለባቸው። እሱ ኒካህ አለ ምክንያት ከሌለ ነፈቃ ምን በዚህ ጉዳይ ላይ የሚያስፈታ ወይም ደግሞ በግድ ካልፈታህ የሚያስብልበት ምክንያት እስከሌለው ድረስ በሷ በኩል ግን የተለያዩ ምክንያቶች አሉ የምትል ከሆነ እሱ በማይገድድበት መልኩ በገንዘብ መፈታት ይችላል ወይ ላለችው ከዚህ ፊት አውጥቶ ጥሎኛል እንደዚህ ላለችው ነገር ሊስማሙ ይችላሉ። ይሄን ነገር ላርገልህና ልስጥህና ከዚያ በኋላ መለያየት እንፈልጋለን ብለው ሊነጋገሩና ልትፈታ ትችላለች። ይሄ በሁለቱ ስምምነት ሁለቱ መስማማት ማይችሉ ከሆነ ሽማግሌን አስገብተው ሊጨርሱት የሚችሉት ነገር። ሁለተኛው ጥያቄ ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሐበሻ እስላሚክ ሬዲዮ አዘጋጆች እንዲሁም መውላና አላህ ይጠብቃችሁ። ጥያቄ ጓደኛዬ ጠይቃኝ ነበር። እርሱም ምንድነው ሐይድ በተከታታይ 5 ቀን ፈሰሰኝ፣ ከዚያም አቆመ። 3 ቀን በኋላ ግን ቆሻሻ የመሰለ ተከሰተ፣ ማለትም ጭቃ የመሰለ ነው አለች እና ይህ እንዴት ይታያል? የኔ ጥያቄ ደግሞ እናታችን ዓኢሻ ረዲየላሁ ዐንሃ ዳልቻ የመሰለ ከተከሰተ እሰግድ ነበር ብለዋል፣ ማለትም ከጸዳሽ በኋላ የሚባል ሐዲስ አለና ሐዲሱ ሶሒህ ነው ወይስ? ከሆነም ከመዝሀብ መካከል ይጠቀሙበታል ወይ? ባረከላሁ ፊኩም። ሐይድ ከ5 ቀን በኋላ የደፈረሰ ነገር ከወጣ ይሄም የሐይድ ደም ተብሎ የሚወሰደው። ይሄ አፈር ወይም የጭቃ ከለር ያለው ነገር ከሆነ ዞሮ እሱም ከሐይድ ደም ውስጥ ስለሚቆጠር ያንን እስኪጠራ ድረስ ነብዩ አለይሂ ሰላቱ ወሰለም ያሉት ነቃ ሙሉ ለሙሉ በያድ ነጭ እስከሚሆን ድረስ ወይም ደግሞ ንጹህ ፈሳሽ እስኪወጣ ድረስ ነው የተባለው። ስለዚህ ይሄንን ፉቃሃዎችም የሚሉት ይሄንን ነው። አንዳንድ ጊዜ ከሐይድ ጊዜ ውጪ ባለ ሐይድ ይሆናል ተብሎ በማይገመት መልኩ ዳልቻ ነገር የሚታይ ሌላም ከለር ይታይ ሐይድ አይደለም ይባላል። በሐይድ ጊዜ ላይ ግን 5 ቀን አይታ 6ኛ 7ኛው ላይ ደሙ ለሙሉ የደም ከለር ቀርቶ የደፈረሰ አፈር የሚመስል ነገር ከወጣ ከሐይድ 5 ደሞች የደም አይነቶች ወይም ከለሮች መካከል አንዱ ስለሚሆን አሁንም ሐይድ ነው። እሱ ካለቀ በኋላ ንጹህ ሲሆን ታጥባ ሶላቷን ትጀምራለች ማለት ነው። ቀጣዩ ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም። አንድ ሰው ሱቅ ላይ የሚሸጡ ልብስ ወይንም ጫማ የክርስቲያኖች በዓል ምክንያት በማድረግ ቅናሽ ተደርጎላችኋል ብሎ ማስታወቂያ መስራት እንዴት ይታያል? ለዶክተር ጠይቁልኝ ይላል። ሰው ሞቶበት ሰዎች አምጥተው ሰደቃ ከሰጡት እነሱ ለሱ ስጦታ የተለመደ አንዳንድ ሀገሮች ላይ የሚሰጥ አለ። መተው ለሙሲባ ለደረሰበት ሰው የሚሰጡት ከሆነ የሱ ስጦታ ነው። የተሰደቁና عليه ማለት ነው። ለሱ ሰደቃ ያደረጉለት ነው። ከዚያ ውጪ ለመይቱ ሰደቃ አድርግለት ብለው ከሰጡት ግን ለመይቱ ሰደቃ የሚያደርገው ለራሱ መብላት ሳይሆን ለሌሎች በመስጠት ነው። ከፓኬጆች ጋር የሚያዝ ቅናሽ ካለ ያን ቅናሽ ሰዎች ቢጠቀሙበት ያን አጋጣሚ ጠብቀው ለራሳቸው ጉዳይ ሲገዙ ቀነስ አድርገው ባዛር ነገር ኖሮ ተቀንሰው ቢገዙ ለራሳቸው ነው፣ ምንም ችግር የለውም።
ነገር ግን ሰዎች በዓሉን በሚያደምቅና ለዚያ መተባበር በሚመስል መልኩ እንዲህ አይነት ቅናሽ አለና ተጠቀሙበት ይያሉ ዲዓያ ማድረግ ማስታወቂያውን መስራት ግን ተገቢ አይደለም አይቻልም ሙስጠፋኛ ስጦታ ህልማችን ባንቱ ተፈታ ሳው ለኑር ጧት ማታ ሀቢቢ የልቤ ሽታ እስካለው ሁሌም ላፈቅረው ቃላለኝም አልቀይረው አንድ አርጎ ላለም ቢልከው እሱ እኮ ለኔ ዓለም ነው እሱ እኮ የለውም ድንበር የሚጠራናኝ ቢዘከር አርጎታ የራሱ ሚስጥር ሲነሱ ይናገር ጌታዬ ባክህ ባርከው ያንን ቀን እንዲሳለምደው በስሙ ምደነግጠው በዚክሩ አይን የሚያንበው ጋቱኝ እንደ ልጅኔንም ለፍቅር ብቁ ባልሆንም ማየቱን ባልታደልም አንተ ግን እዩኝ በምን ባርክልኝ እነዛን ቀናት ካሁኑ ከሺሺ ወራት ሙስጠፋን የጠራሁበት ሳልደክም ሳላስብ ረፍ ጌታዬ ባክህ ባርከው ያንን ቀን እንዲሳለምደው በስሙ ምደነግጠው በዚክሩ አይን የሚያንበው ፍቅር ነው በእናትም ባባቱ ለፍቅር እሱ ነው ውበቱ ታሪኩን የሰማው ሊረዳው ወጋለኝ ጥቂት የማረዳው ንጉሱ ንግሥት ጋር ሆነው ሲጓዙ ወጥተው ከጎዳናው ወጣቶች በግጥም ሲያዚሙ ሰምታቸው ጠየቀች ነገሩ ሰይድ እነዚህ ማናቸው በህብረት ሲያዚሙ ማያቸው ነገሯት ሀበሻዎች ናቸው ሚወዱኝ እኔም ወዳቸው ቋንቋውን አርገው ባገራቸው እኔ ነው ሚያወሱኝ ሁላቸው መናፈቅ ሁሉም ይናፍቃል ባበሻ አለ ልዩ ጸዳል ውሃ ፋኖሴ እኔ የራሴ ባቂ ነፍሴን እንዳንቱ የለም ንገሩት መርዶ ለረጋው ማዶ አካሌም ማግዶ እንዳልልፍግም የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ሀበሻ እስላማዊ ሬዲዮ ነው ምዕራፍ 2 ክፍል 46ኛው ፕሮግራማችን ነው እንግዲህ ወደ መገባደጃው ደርሷል ሁላችንም እንግዲህ ያው እንደ ሀበሻ ሬዲዮ የዚህ ሳምንት መልእክታችን የሚሆነው በዲናችን ላይ እንድንጸና ثبات እንዲኖረን የያዝነውን ነገር አጽንተን አጥብቀን ይዘን እስከ ሞት ልንሶብር ልንታገስ እንደሚገባ ነው ምንም ችግሮች ቢበዙም ዱንያ ላይ ያሉ ውጣ ውረዶች ፈታኝ ቢሆኑም በሀገርም ውስጥ በሀገርም ውጭ ለተለያየ ስራ የምንደክም የምንለፋ የምንወጣ የምንወርድ ቢሆንም ዋናውን አሳሱን ዲናችንን ተውሂዳችንን መጠበቅ መከላከል ለነብዩ አለይሂ ሰላቱ ወሰለም ዲን ዘብ መቆም ያስፈልጋል ራሳችንን ቤተሰቦቻችንን ማስተማር ተገቢ ነው ልንላችሁ እንወዳለን ኢንሻአላህ በቀጣይ ትረካ ፕሮግራማችን ወደ እናንተ የሚደርስ ነው የሚሆነው እኔ ከወዲሁ ሰናበታችኋለሁ እስከ ቀጣይ ሳምንት መልካም ሳምንት ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ የደጋጎች ፋና ይህ ዝግጅት በእስልምና ረጅም ታሪክ ውስጥ ደምቆ ለሌሎች ብርሃን የሆኑ ቀደምት የኢስላም ከዋክብቶችን ዘመን ተሻጋሪ ታሪክ የምንዘግብበት ፕሮግራም ነው የደጋጎች ፋና على النبض قالوا وصلنا المدينة ክቡራንና ክቡራት ውድና የተከበራችሁ አድማጮቻችን ኢንሻአላህ ስለ ነብዩላህ ሹዓይብ አለይሂ ሰላም የጀመርንላችሁን ተከታዩን ታሪክ ዛሬ ይዘንላችሁ መተናል አብራችሁን ቆዩ
ሹዓይብ አለይሂ ሰላም በጌታቸው ትእዛዝ መሰረት ጣዖታትን በማውገዝ አምልኮን ለብቸኛውና ለኃያሉ አላህ ብቻ እንዳደርጉ ህዝባቸውን መጣራት ጀመሩ። በመቀጠልም ህዝባቸው በንግዱ ዓለም የሚፈጽሙትን ጸያፍ ተግባር እንዳቆሙና በሐቅ እንዲገበያዩ አስረግጠው መምከር ጀመሩ። ህዝባቸውን ሰብስበው ሚዛንን የምትሰርቁ ከሆናችሁ፣ መጥፎውን በጥሩ የምትሸውዱ ከሆናችሁ፣ ገበያ ላይ ገዥን ወይንም ሻጭን የምታጭበረብሩን ከሆናችሁ ይህ የጌታችሁን ቅጣት ሊያስወርድባችሁ ይችላል በማለት በለዘብተኝነት ጥሪ ያደረጉላቸው። የሹዓይብ ንግግር እጅግ ጣፋጭ ነበር። ምክንያቱም ወገኖቻቸው የተመቻቸውን ኑሮ ሰላም በሰፈነባት ሀገር ሲኖሩ ማየት ስለነበር ምኞታቸው። ሹዓይብ በቀደምት ህዝቦች በኖህ፣ በዓድ፣ በሰሙድና በሉጥ ህዝቦች ላይ የደረሰውን የአላህ ቁጣ ጠንቅቀው ያውቁ ነበር። ስለዚህም ህዝቦቻቸውን ሲመክሩ በሉጥ ህዝቦች ላይ የወረደውን በላ አትመለከቱምን? የከተማቸው መውደም እኮ መልእክተኛቸውን በማመጻቸው ምክንያት ከፍተኛ መቅሰፍት ወርዶባቸው መሆኑን ያመለክታል እያሉ ይመክሩ ጀመር። ይህን ጊዜ ህዝቡ ለሁለት ተከፈለ። ከፊሉ የሹዓይብ አለይሂ ሰላም ምክር በመቀበል የሹዓይብ ተከታይ ሲሆን፣ ቀሪዎቹ ደግሞ በእኩይ ስራቸው መዘውተርን መርጠው ሹዓይብን አስተባበሉ። እነዚህም የሹዓይብን መልእክተኝነት ያስተባበሉት ማስተባበላቸው ሳያንሳቸው ሹዓይብንና የሹዓይብ ተከታዮችን ባገኙት አጋጣሚ ሁሉ መተናኮል ጀመሩ። ከዚህም አልፈው ሹዓይብ አንተ የምትለንን ምንም አናውቅም፣ በዛ ላይ አንተ ደካማ ነህ፣ ጎሳዎችህ በጎንህ ባይኖሩ እንገድልህ ነበር፣ ምንም አያቅተንም እስከ ማለትም አደረሳቸው። የአላህን ውድ ነብይ ሹዓይብ አለይሂ ሰላም እጅግ ስነ ምግባራቸው የላቀ ስለነበረ ህዝቦች ሆይ ጎሳዎችን የምትፈሩ ስትሆኑ ለምንስ አላህን አትፈሩም? እኔ እኮ ለእናንተ ቅኑን መንገድ ልመራችሁ እንጂ ሌላን አስቤ አይደለም። በዚህም ከእናንተ ምንንም ክፍያን አልፈልግም። ህዝቦች ሆይ በዚህ በምትፈጽሙት እኩይ ተግባር የምትዘወትሩ እንደሆነ የአላህ ቁጣ እንዳይወርድባችሁ አስጠነቅቃችኋለሁ አሏቸው። እነሱም እኛ መብታችን ነው፣ በብራችን የፈለግነውን ማድረግ እንችላለን። አንተ ግን ይህ ዘወትር የምትሰግደው ሶላት ነው እንደ በብራችን እንደፈለግን እንድንሆንና አማልክቶቻችንን እንድንተው የሚያዝህ በማለት ያላግጡባቸው ጀመር። ሹዓይብ አለይሂ ሰላምም እኔ ምንም ነገር አልከለከልኳችሁም፣ ግን እናንተ ነጻነት ብላችሁ የምታስቡት ሚዛንን በማጉደል የሰውን ሐቅ በመብላት አንዱ ሌላኛውን በመበደል ነው እንዴ? እኔ እንኳን ሚዛን ላይ ታማኝ እንድትሆኑ የሰውን ሐቅ እንዳትበሉ አንዱ ሌላውን እንዳይበድል ነው የመከርኳችሁ። ህዝቦች ሆይ የአንድ ሀገር ልጆች ሆናችሁ ሳለ ለምን እርስ በርስ ትሸዋወዳላችሁ? እባካችሁ እርስ በርስ በመከባበር አንዳችሁ ያንዳችሁን መብት ጠብቁ። ህዝቦች ሆይ ጌታችሁን መሐርታን በመጠየቅ ወደ እርሱም ተመለሱ። እርሱ ጌታችሁ አላህ አዛኝ ሲሆን ወደ እርሱ የሚመለሱ ባሪያዎችን ይወዳል። አላህም ለእናንተ መልካምን ይሻል። ለዚህም ነው እኔም በመልእክተኝነት ወደ እናንተ የላከኝ አሏቸው። ህዝባቸውም ሹዓይብ አንተ ድግምት የተሰራበት ሰው ነህ፣ እኚህ ወገኖች ጎሳዎች ከጎንህ ባይኖሩ ድራሽን እናጠፋህ ነበር በማለት ዳግም ተሳለቁ። ይህን ጊዜ ሹዓይብ ከህዝቦቻቸው ዛቻና ማላገጥ ሲመለከቱ ተስፋ ወደ መቁረጥ ሄዱ። ህዝባቸውንም ህዝቦች ሆይ እናንተ የታያችሁን ስሩ፣ እኔም የታየኝን እሰራለሁ፣ ከዚያ ማናችን ላይ አሳፋሪ ቅጣት እንደሚወርድ እንመለከታለን አሏቸው። ይህን ጊዜ ህዝቦቻቸው እንደውም ቅጣት ስትል ትዝ አለን፣ እውነተኛ መልእክተኛ ከሆንክ እስኪ ቅጣት አስወርድብን በማለት አሁንም ዳግም ማላገጥና ማሾፍ ጀመሩ። ሹዓይብ አለይሂ ሰላም እሺ ማን ውሸታም እንደሆነ ታዩታላችሁ ብለው ህዝባቸውን ትተው አልአይካ ወደ ተባለችው አጎራባች ሀገር ሄዱ። ሹዓይብ አለይሂ ሰላም አልአይካ የተባለችው ሀገር ሲገቡም ህዝባቸው ልክ እንደ ሀገራቸው መዲና አይነት ኑሮ ሲኖሩ ተመለከቷቸው። በሀገሪቱም ሲዘዋወሩም እጅግ በጣም የሚያምሩ ፍራፍሬዎችን፣ የእርሻ ማሳዎችን እያቋረጡ የሚፈሱ ጅረቶችንና የተንደላቀቁ ቤቶችን ተመለከቱ። ነገር ግን እነዚህ ህዝቦች እንደ መድን አቻዎቻቸው ሁላ የጣዖታት ተገዢ፣ እርስ በርስ አጭበርባሪ፣ የሚዛን ዘራፊና ራስ ወዳድ ህዝቦች ሆነው አገኟቸው። ሹዓይብ አለይሂ ሰላም አሁንስ ምን ያደርጉ ይሆን? ኢንሻአላህ በቀጣይ ሳምንት ይጠብቁን። ሰላም አለይኩም ወራህመቱላሂ
السلام عليكم
السلام عليكم